ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መጥተናል። ይህ እድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የኢራን አሜሪካ ውጥረት ተባብሶ መቀጠሉ፣ የእስራኤል መጠነ ሰፊ ድብደባም፣ የአሜሪካ መሪ አዲስ ዓለም አቀፍ ታሪፍ ያስነሳው ውዝግብና ሌሎችም አሉን። አብራችሁን እንድትቆዩ እጋብዛለሁ። እስራኤል በሊባኖስ በፈጸመችው ከፍተኛ ድብደባ በጥቂቱ 10 ሰዎች ሲገደሉ ከ50 በላይ መቁሰላቸው ተነገረ። ከተገደሉት መካከል ከፍተኛ የሄዝቦላህ አመራር እንደሚገኙበት ተነግሯል። በኢራን ከሚደገፉ ሚሊሻ ቡድኖች አንዱ የሆነው ሄዝቦላህ የአዛዡን መገደል ሲያረጋግጥ፣ የእስራኤል ጦር በበኩሉ ጥቃቱ ሄዝቦላህ በሚጠቀምባቸው ጣቢያዎች ላይ ያነጣጠረ መሆኑን ገልጧል። በምስራቅ ሊባኖስ በተፈጸመው በዚህ የእስራኤል ድብደባም በርካታ ሰዎች ክፉኛ በመጎዳታቸው የሟቾች ቁጥር ሊጨምር እንደሚችል ተመልክቷል። በእስራኤልና ሄዝቦላህ መካከል ከዓመት በፊት ተኩስ አቁም ከተደረሰ ወዲህ ከተፈጸሙ ከፍተኛ ጥቃቶች መካከል አንዱ ነው ያሁኑ የአየር ድብደባም። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም አሁን ያለው ሁኔታም በአንድ ወገን የሚፈጸም ጦርነት እንደሆነ ገልጸዋል። የዛሬው ጥቃት በእስራኤልና ኢራን መካከል ወታደራዊ ውጥረት ተባብሶ በቀጠለበትና ሄዝቦላህ ኢራን ከተመታች የምላሽ ዘመቻውን ለመቀላቀል እንደሚችል በሚነገርበት ጊዜ የተፈጸመ ነው። ሄዝቦላህ በዚሁ የእስራኤል ጥቃት ከፍተኛ አዛዡን ጨምሮ 6 አባላቱ መገደላቸውን አረጋግጧል ማምሻውን። አሜሪካም የኢራን ጠቅላይ መሪ አያቶላህ አሊ ካማኒና ልጃቸውን የመግደል ዕቅድ እንዳላት ተሰማም። አሜሪካም በኢራን ላይ ወታደራዊ እርምጃ ለመውሰድ ሰፊ መሰናዶ ላይ መሆኗ ሲነገር፣ በዚህም አያቶላህ አሊ ካማኒና ልጃቸውን እንዲሁም ከፍተኛ ባለሥልጣናትን ለይቶ ኢላማ የማድረግ ዕቅድ እንዳላት መረጃዎች አሳይተዋል። ፕሬዝዳንት ትራምፕና የመከላከያም አዛዦች በዚህ በኢራን ዘመቻ ላይ ባካሄዱት ስብሰባ ካማኒና በዙሪያቸው ያሉ አመራሮች ሊወገዱ እንደሚገባ መነሳቱን ዘገቦች አመልክተዋል። የካማኒ ልጅ ኢላማ ውስጥ እንዲካተት የተደረገው በቀጣይ አባቱን የሚተካ አልጋ ወራሽ እንደሚሆን በመታመኑ ነው ተብሏል። ፕሬዝዳንት ትራምፕ ኢራን ከስምምነት እንድትደርስ ካልሆነም እርምጃ ለመውሰድ የ10 ቀናት ጊዜ ገደብ ትላንት ማስቀመጣቸው ይታወሳል። በኢራን ላይ በሚፈጸም ጥቃት የሀገሪቱ ከፍተኛ ባለስልጣናትና ቁልፍ ወታደራዊ ተቋማትን ለይቶ በመምታት የመንግስት ለውጥ የማድረግ እቅድ አላቸው ነው የሚባለው። በተያያዘም ትራምፕ በኢራን ህዝባዊ አመፅ 32000 ሰልፈኞች መገደላቸውን ለሪፖርተሮች መግለጻቸውን ተከትሎ የቴሄራን ባለስልጣናት ምላሽ ሰጥተዋል። ዛሬም የኢራን ህዝብ በጨቋኝ አገዛዝ ስር ሲኦል ውስጥ ሲኖር እንደነበር የገለጹት ትራምፕ ብሶት ለማሰማት አደባባይ የወጣን ሰልፈኛ በጥይት እንደገደለም ጠቅሰዋል። የተባበሩት መንግስታት ልዩ የሰብአዊ ጉዳይ ባለሙያ በተመሳሳይ ከ20 ሺህ በላይ ንጹሐን 3 ሳምንት በዘለቀው አመፅ መገደላቸውን የውስጥ መረጃ ጠቅሰው ይናገራሉ። የተባበሩት መንግስታት ሌሎች 30 ልዩ የሰብአዊ መብት የሚከታተሉ ዓለም አቀፍ ባለሙያዎች ባወጡት የጋራ መግለጫም ከተገደሉት ሌላም በ10 ሺዎች የሚቆጠሩ መታሰራቸውን አመልክተዋል። የኢራን ብሔራዊ ቴሌቪዥን ጣቢያም የባለሙያዎቹን ሪፖርት ተገደው የፈረሙበት የሐሰት መግለጫ በማለት ውድቅ አድርጓል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በበኩላቸው ፕሬዝዳንት ትራምፕ 32000 ሰልፈኞች ተገድለዋል ማለታቸውን ማስረጃ
አቅርብ አይነት ምላሽ ሰጥተዋል። ያለ ማስረጃም በዘፈቀደ ይህን ያህል ሰዎች ተገድለዋል ማለት የስም ማጥፋት ወንጀል ነው ሲሉ አስተባብለዋል። ሚኒስትሩ ዛሬ በሰጡት በዚህ መግለጫም መንግስታቸው የሽብር ተልዕኮ ባለው የተቃውሞ ሰልፍ የተገደሉ የ3000 ሰዎች ስም ዝርዝር ይፋ ማድረጉን ገልጸዋል። 200ዎቹ የጸጥታ ሰራተኞች መሆናቸውን በዚህ እኛ ባወጣነው ዝርዝር መረጃ ላይ ጥርጣሬ ወይም ትክክል አይደለም የሚል ወገን ካለ ይቅረብናም ለኛም ያካፍለን መረጃውን ብለዋል ሚኒስትሩ። ሆኖም ሚኒስትሩ ሰልፈኞችን መግደል ከመጀመሩ አስቀድሞ በመላው ኢራን ሙሉ በሙሉ ኢንተርኔት ስለመዘጋቱና ምንም አይነት መረጃ እንዳይገኝ አድርገው ግድያ መፈጸማቸውን በተመለከተ ስለሚቀርበው ክስ ምንም ያሉት የለም። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በኢኮኖሚ ጉዳዮች ላይ ይበልጥ ትኩረት እንዲያደርጉ ከረዳቶቻቸው ሳይቀር እየቀረበ ያለውን ጥያቄ ገሸሽ አድርገው በኢራን ወታደራዊ ዘመቻ ላይ ማተኮራቸውን በርካታ መገናኛ ብዙሃን እየጻፉ ናቸው። የግማሽ ዓመት ምርጫም እየተቃረበ ባለበት በአሁኑ ወቅት ትራምፕ ኢኮኖሚ ነክ ጉዳዮች ላይ ማተኮር ሲገባቸው ሰራዊትና ጦር መሳሪያ በፋርስ ባህረ ሰላጤ እያከማቹ ነው ሲል ሮይተርስ ዘግቧል። በመካከለኛው ምስራቅ ከፍተኛ የተባለም ወታደራዊ መሰናዶ ላይ በመጠመድ የአሜሪካ ሕዝብ ለምን እንደመረጣቸው እንኳን የዘነጉ ይመስላል ሲል አክሏል። ኢኮኖሚውን ዘንግተው አሜሪካንን ለከፍተኛ የወረራ ተልዕኮ እያዘጋጁ ናቸው ብሏል። ይሄ ደግሞ የ13 ወራቱ የሁለተኛ የስልጣን ዘመናቸው የውጭ ፖሊሲ ማሳያ ተደርጎ ተወስዷል። በጉልበት የማስፈጸም የውጭ ፖሊሲያቸው የኑሮ ውድነትን ጨምሮ የአብዛኛው ሕዝባቸው ዋነኛ ትኩረት የሆኑ የሀገር ውስጥ ጉዳዮች ላይ ጥላ አጥልቶበታል ባይናቸው ታዛቢዎች። አንድ የዋይት ሃውስ ባለስልጣን ትራምፕ በኢራን ላይ ላቀዱት ጥቃት የተቀናጀ የሀገር ውስጥ ድጋፍ የላቸውም ይላሉ። ሌሎች የፕሬዝዳንቱ አማካሪዎችና የሪፐብሊካን የምርጫ ዘመቻ ኃላፊዎችም ቢሆኑ ትራምፕ በአሁኑ ወቅት በኢኮኖሚ ነጥቦች ላይ እንዲያተኩሩ ይፈልጋሉ። ሌላም የዋይት ሃውስ ባለስልጣን ደግሞ የትራምፕ የውጭ ፖሊሲ አጀንዳም አሜሪካ ትቅደም በሚለው መርህ ላይ የተመሰረተ መሆኑን ይገልጻሉ። የመላው ዓለም ደህንነት ሳይቀር ወይም ደግሞ በመላው ዓለም ደህንነት ላይ የቆመም የአሜሪካ የበላይነት የሚረጋገጥበት አጀንዳም። በመጪው ህዳር የሚካሄደው የግማሽ ዓመት ምርጫም ሪፐብሊካን ሁለቱንም ምክር ቤቶች መቆጣጠር ይቀጥሉ እንደሆነም የሚታይ ይሆናል። ከኢራን ጋር የሚካሄድ ጦርነት ምናልባትም የትራምፕን ቀሪ የስልጣን ጊዜ የሚወስን እንዲያም ሲል በቀጣይ ፕሬዝዳንታዊ ምርጫም የሪፐብሊካኖችን ዕጣ ፈንታም ሊወስን ይችላል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ 15 በመቶ ዓለም አቀፍ ታሪፍ እንደሚጥሉ አስታወቁ። ውዝግብ አስነስቷል። የሀገሪቱ ጠቅላይ ፍርድ ቤት የትራምፕን ታሪፎች ውድቅ ማድረጉን ተከትሎ ነው አዲስ ዓለም አቀፍ ታሪፍ ለመጣል የተነሱት ተብሏል። ቀደም ሲል እጥላለሁ ያሉትን የ10 በመቶ ታሪፍ ማምሻውን ወደ 15 በመቶ ማሳደጋቸው ታውቋል። ፍርድ ቤት አብዛኛው ታሪፍ ተቀባይነት እንደሌለው በመግለጽ ውድቅ ማድረጉን ተከትሎ ፕሬዝዳንቱ ዳኞችን ሲያንጓጥጡ ተደምጠዋል። የትራምፕ አስተዳደር ባለፈው የፈረንጆች ዓመት ከጣለው ታሪፍ በርካታውን ፍርድ ቤቱ ውድቅ ማድረጉ ሲታወቅ ታሪፉን ሲቃወሙ ለቆዩ የንግድ ኩባንያዎች እንደ ትልቅ ድል ተቆጥሯል። በታሪፍ ሳቢያም በመንግስት የተወሰደ በቢሊዮን የሚቆጠር ዶላር ተመላሽ እንዲደረግ ያስችላልም ተብሏል። ትራምፕ ግን ገንዘቡን ለመመለስ የፍርድ ቤት ክርክር እንደሚጠይቅና ዓመታት ሊፈጅ እንደሚችል ገልጸዋል። ትራምፕ ይፋ ያደረጉት የ15 በመቶ ዓለም አቀፍ ታሪፍ የፊታችን ማክሰኞ ተግባራዊ መሆን ይጀምራል። ከዚህ ቀደም ተግባራዊ የተደረገ ታሪፍ ካናዳና ቻይናን ጨምሮ በ100 ሀገሮች ላይ መጣሉ ይታወቃል። ይህ አዋዜ ነው። ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መተናል። ይህ ዕድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ።
ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና